ግርማዊት እቴጌ መነን የመጨረሻዋ የኢትዮጵያ ንግስት ናቸው። እቴጌ መነን በነጣይቱ ብጡል ከመናውቀው በህዝባዊ መድረኮች ላይ በፖለቲካዊ ጉዳዮች ከመሳተፍ ይልቅ ማህበራዊና ሃይማኖታዊ ጉዳዮች ላይ በማተኮር ይታወቃሉ። እቴጌ ከቀዳማዊ ኃይለ ሥላሴ በፊት 3 ባሎችን አግብተው ነበር። በመጨረሻ ግን የዳግማዊ ሚኒሊክ አልጋወራሽ በሆነው ልጅ ኢያሱና ደጃዝማች ተፈሪ መኮንን መካከል ያለውን የተቀናቃኝነት መንፈስ ለማርገብ የልጅ ኢያሱ የእህቱ ልጅ የሆኑት መነን አስፋው ለደጃዝማች ተፈሪ መኮንን ተዳሩ። ነገር ግን ፖለቲካዊው ጋብቻ ያበርደዋል የተባለው የኢያሱና የተፈሪ ባላንጣነት ሳይሆን ቀረ። ቀስ በቀስም የስልጣን እርካቡን መወጣጣት የቻሉት ተፈሪ የእቴጌን ያጎት ልጅ ኢያሱንና አያታቸውን ንጉስ ሚካኤልን በማሸነፍ ንግስናውን ጨበጡ። እቴጌ መነን ከቀዳማዊ ኃይለ ሥላሴ ጋር በተጋቡ በ20 ዓመታቸው ነበር ዘውዴ ጫኑት። በእድሜ ዘመናቸው በግል ገንዘባቸው በኢትዮጵያና በኢየሩሳሌም በርካታ ቤተክርስቲያናትን አሳንጸዋል። በጎ አድራጎት ድርጅቶችንም አቋቁመዋል። ከነዚህ መካከልም የሴቶች ትምህርት ቤት የሆነው እቴጌ መነን ተማሪ ቤት፣ በለገሃር የሚገኘው የእጅ ጥበብ ትምህርት ቤት፣ ሰበታ ከተማ የምትገኘው የጌቴሴማኒ ቤተክርስቲያንና ወደ ግሸን ማርያም ቤተክርስቲያን የሚወጣው የሰርጥ መንገድ ጥቂቶቹ ናቸው። የጣሊያን ወራሪ ኃይል ኢትዮጵያን እንደሚወር ይፋ በሆነበት ጊዜ እቴጌ መነን የዘመን መለወጫ ዕለት ለዓለም ሁሉ ሴቶች የትግል ጥሪ አድርገው ነበር። ንግግራቸውም በዓለም ያላችሁ ሴቶች ሁሉ በዓለም ላይ እውነተኛ ፍርድና ሰላም እንዲነግስ የመንግስት ስራዎች ሁሉ በሚሰሩበት ጊዜ በፈጣሪ መንፈስ እንዲመሩ በመናደርገው ጸሎት ተባባሪዎች እንድትሆኑ እንለምናለን የሚል ነበር። እቴጌይቱ በ1928 ዓመተ ምህረት ባለቤታቸውን ጨምሮ ሰራዊቱ ከጣሊያን ጋር ጦር ሜዳ ሄዶ ከጠላት ጋር ስለ ሀገሩ ሲዋጋ በከተማው የሚገኙ ወይዛዝሪትን እየሰበሰቡ ለቁስለኞችና ለሰራዊቱ የሚሆን ስንቅ፣ ትጥቅና የሕክምና ቁሳቁስ እያዘጋጁ ይልኩ ነበር። የከተማውም ጸጥታ እንዲጠበቅ ከከተማው የዘበኛ ኃላፊዎች ጋር በመመካከር በትጋትና በብርታት ሲሰሩ መቆየታቸው ይነገራል። በጦር ሜዳ ካሉት ባለቤታቸውና በዚያው ከሚገኙት የመረጃ ሰዎች የጣሊያን አውሮፕላኖች በአዲስ አበባ በሚኖረው በሰላማዊ ህዝብ ላይ የቦምብ ጥቃት ለማድረስና ህፃን ሽማግሌና ሴት ሳይለዩ ባንድነት ለመደምሰስ እየመጡ እንደሆነ በስልክ በተላለፈ ጊዜ እቴጌ መነን በአውቶሞቢል ሆነው በድፍረት በከተማው እየዞሩ በመንገድና በየገበያው ያለው ህዝብ በአንድነት እጅብ ብሎ መቆሙን ትቶ እንዲበተንና አደጋውን ወደሚከላከልበት ቦታ እንዲደበቅ በማድረጋቸው ብዙ ህዝብ ሊድን እንደቻለ ይነገራል። እቴጌ መነን በፖለቲካዊ አስተሳሰብ የተነሳ የእናታቸው የወይዘሮ ስህን ወገኖች በተለይም አያታቸው ንጉስ ሚካኤልና አጎታቸው ልጅ ኢያሱ ከባለቤታቸው ከቀዳማዊ ኃይለ ሥላሴ ጋር በፈጠሩት ፖለቲካዊ ቅራኔ ሰበብ በተካሄደው የሰገሌ ጦርነት ከግራም ከቀኝም ተሰልፎ የተዋጉ ወገኖቻቸው ያለቁባቸው ቢሆንም በየጊዜው ሁለቱንም ወገኖች እያስማሙ በአንድነት እንዲኖሩ ጥረት አድርገዋል። በትዳር ዘመናቸውም ከቀዳማዊ ኃይለ ሥላሴ ልዕልት ተናኘ ወርቅን፣ ልዑል አልጋወራሽ አስፋወሰንን፣ ልዕልት ዘነበ ወርቅን፣ ልዕልት ፀሐይን፣ ልዑል መኮንንንና ልዑል ሳህለ ሥላሴን አፍርተዋል። የአጼ ኃይለ ሥላሴ ታሪክ በተባለውና በሌሎችም መጻሕፍት እንደተረጋገጠው እቴጌ መነን አስፋው የአጼ ፋሲል ተወላጅ ናቸው። በዚሁ መጽሐፍ እንደተብራራው ከአጼ ፋሲል ጀምሮ የዘር ሐረጋቸው ሲመዘዝ አያታቸው ንጉስ ሚካኤል 8ኛ ትውልድ ናቸው። እናታቸው ወይዘሮ ስህን 9ኛ፣ ራሳቸው ግርማዊት እቴጌ መነን አስፋው ደግሞ 10ኛ ትውልድ ናቸው። በአጼ ፋሲል በኩል እቴጌ መነንና ቀዳማዊ ኃይለ ሥላሴ ዝምድና አላቸው። ዝምድናቸው ግን ጋብቻ የማይከለከል ሲሆን 12ኛ ትውልዳቸው ላይ የሚገጥም መሆኑን የታሪክ መጻሕፍት ያረጋግጣሉ። በመጨረሻም እቴጌ መነን የካቲት 9 ቀን 1954 ዓ.ም ከዚህ ዓለም በሞት ተለይተዋል። የሞታቸውም ዜና በኢትዮጵያ ሬዲዮ እንዲህ ተላልፎ ነበር። የኢትዮጵያ ሕዝብ ታላቅ ሐዘን ተወዳጅና ርህሩት የሆኑት ንግስታችን ግርማዊት እቴጌ ብዙ ጊዜያት በህመም ላይ ከቆዩ በኋላ የካቲት 7 ቀን ለየካቲት 8 አጥቢያ ስላረፉ ለኢትዮጵያ ሕዝብ መሪር ሐዘን ያተረፈው
ይህ ድንገተኛ ዜና እረፍት ከንጋቱ 12 ሰዓት ሲሆን 21 ጊዜ በተተኮሰው የመድፍ ድምጽና የኢትዮጵያ ራዲዮ ከጧቱ 1 ሰዓት ሲሆን በሰጠው መግለጫ መርዶው ለመላው የኢትዮጵያ ሕዝብ ተሰማ። የቀብራቸው ስነ ስርዓት በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ውስጥ ተፈጽሟል። የቀብራቸው ዕለትም የተለያዩ የሐዘን ሙሾች ቀርበው ነበር።